ዛሬ ላይ የምናየው አሳዛኝ የሆነ ሁኔታ የማህበረሰባችንን ተውሂድና ሽርክን ያለመገንዘብን ያለመለየት ነገር ከየት መጣ ከምን ተነሳ ሲባል ከዚህ ሁኔታ የተነሳው فحال بينهم الموج በመካከላቸው ማዕበሉ መጥቶ ለያቸው። እነዚህን አምስት ሰዎችንም ፈጽሞ እንዳትተው እነሱን መለመን እነሱን መጠየቅ መማፀን ለነሱ ቁርባን ማቅረብ ከተዋችሁ ጠመማችሁ ማለት ነው። ስራው ወደ ኋላው ያስቀረውን ሰው ስራው ወደ ኋላ የጎተተውን ሰው የዘሩ ማንነት የዘሩ ትልቅነት የቤተሰቡ ታላቅነት ወደፊት ሊያደርሰው አይችልም። ومن أحسن قولا ممن دعا إلى الله وعمل صالحا وقال إنني من المسلمين. دعوة الأنبياء የነቢያት ጥሪ በሁሉም ቦታ ጊዜና ሁኔታ። إن الحمد لله نحمده ونستعينه ونستغفره ونعوذ بالله تعالى من شرور أنفسنا ومن سيئات أعمالنا من يهده الله فلا مضل له ومن يضلل فلا هادي له وأشهد أن لا إله إلا الله وحده لا شريك له وأشهد أن سيدنا محمدا عبده ورسوله صلى الله عليه وعلى آله وأصحابه ومن تبعهم بإحسان إلى يوم الدين. أما بعد فالسلام عليكم ورحمة الله وبركاته. يقول الله تبارك وتعالى في محكم التنزيل ولقد بعثنا في كل أمة رسولا أن اعبدوا الله واجتنبوا الطاغوت فمنهم من هدى الله ومنهم من حقت عليه الضلالة فسيروا في الأرض فانظروا كيف كان عاقبة المكذبين. ودنا يتكبراتشو يا دعوة الأنبياء ተከታታዮች አላህ Subhanahu Wa Ta'ala ፈቃዱ ሆኖ ዛሬ የተወሰኑ ሙዛከራ ለማድረግ የተወሰኑ ምክሮችን ለመተዋወስ ስላበቃን አላህ እናመሰግናለን። አልহামዱሊላሂ ረቢል ዓለሚን። ዛሬ በዋነኝነት ለዳሰሰው ወይም ላነሳው ያሰብኩት ሐሳብ ምንድነው? ما هي دعوة الأنبياء የነብያቶች ጥሪ ምን ነበር? የነብያቶች መልእክት ይዘቱ ምን ነበር? አላህ Subhanahu Wa Ta'ala ነብያቶችን በተለያዩ ጊዜያትና በተለያዩ አካባቢዎች ሲልካቸው መልእክታቸው በዋነኝነት ምን ላይ ያጠነጥን ምን ላይ ያተኩር ነበር የሚለውን ለመተዋወስ እንሞክራለን ማለት ነው። ይህ ርዕስ በጣም አሳሳቢና ወሳኝ የሆነ ርዕስ ነው። መቼም ቢሆን ሊዘነጋ መቼም ቢሆን ሊተው የማይችል ፈጽሞ ትኩረት ሊነፈገው የማይገባ ወሳኝ ርዕስ ነው። አላህ Subhanahu Wa Ta'ala በከበረ ቃሉ ሲናገር ምን ይላል? ወለቀድ በዐስና ፊ ኩሊ ኡመት ረሱላ በእርግጥም በሁሉም ህዝቦች ውስጥ መልእክተኛ ልከናል። ወደ ሁሉም ህዝብ መልእክተኞች ተልከዋል። ወኢን ሚን ኡመትን ኢላ ኸላ ፊሃ ነዚር እንደሚለው ማለት ነው። ከህዝቦች አንድም ህዝብ የለም በዛች ህዝብ ውስጥ በነዛ ሰዎች ውስጥ መልእክተኛ ያገለለ መልእክተኛ ገብቶ መልእክቱን ያደረሰ ቢሆን እንጂ ብሎ አላህ Subhanahu Wa Ta'ala ይናገራል። ወለቀድ በዐስና ፊ ኩሊ ኡመትን ረሱላን የነዛ መልእክተኞች መልእክት ምን ነበር ሲባል ወጥ የሆነ መልእክት ነበር። ነብዩ አለይሂ ሰላቱ ወሰላም እንደሚሉት አልአንቢያኡ ኢኽወቱን ሊዓላት ነብያቶች ማለት ወንድማማቾች ናቸው ብለው ነብዩ አለይሂ ሰላቱ ወሰላም ተናግረዋል። ዲኑሁም ዋሂድ መልእክታቸውም ይሁን እምነታቸው አንድ ይዘት ያለው ወጥ መልእክት ያለው የሆነ ነው። ምናልባት እንደየጊዜው እንደየሁኔታው የተለያየ ሸሪዓ የተለያየ ህግጋት ሊኖራቸው ይችላል። ቢሆንም ግን የመልእክታቸው ዋነኛው መልእክት አስኳሉ ላይ አንድ ናቸው። ምንም ልዩነት የላቸው። ይሄው መልእክት ምን ነበረ? አላህ Subhanahu Wa Ta'ala ምን አለ? አን ይዕቡዱላህ ወጅተኒቡ ጣጉት አላህን በብቸኝነት አምልኩ እሱም ብቻ ተገዙ። ወጅተኒቡ ጣጉት ጣጉትን ደግሞ ራቁ የሚል መልእክት ያዘለ መልእክተኛ ለሁሉም ህዝቦች ልከናል በማለት አላህ Subhanahu Wa Ta'ala ይናገራል። ለምንድነው መልእክተኞች የተላኩት ሲባል ሩሱላን ሙበሽሪን ወሙንዚሪን ሊአላ የኩነ ሊናሲ ዐለ አላህ ሁጀቱን በዕደ الرسل አላህ ምን አለ? መልእክተኞችን ልከናል ሙበሽሪን ወሙንዚሪን የሚያበስሩና የሚያስጠነቅቁ አብሳሪና አስጠንቃቂ የሆኑ መልእክተኞችን
ልከናል አለ። ለምን? ሊአላ የኩነ ሊናሲ ዐላ ላሂ ሑጀቱን በዕደ ሩሱል መልእክተኞች ከተላኩ በኋላ ለሰዎች ምንም አይነት መከራከሪያ እንዳይኖራቸውን አላህ ስብሓነሁ ወተዓላ ዘንድ ቀርበው መልእክተኛ አልመጣም፣ መልእክት አልደረሰንም፣ አንተ የምትፈልገውና ማትፈልገውን የሚያብራራልን የሚነግረን መልእክተኛ አልመጣም ብለው እንዳይሉ ነው። በጣም በሚገርም ሁኔታ ግን የቂያማ ቀን ሰዎች ይህንን እውነታ ያስተባብላሉ። ማጃአና ሚን በሺሪን ወላ ነዚር ምንም አይነት አስጠንቃቂም ይሁን አብሳሪ የሚባል መልእክተኛ ፈጽሞ አልመጣም ብለው ይሸመጥጣሉ፣ ይክዳሉ። አላህ ቁርአን ላይ እንደተናገረው ማለት ነው። እና እንደዚህ አይነት መከራከሪያ እንዳያቀርቡ ሑጃ እንዳይኖራቸው መረጃ እንዳይኖራቸው ለመቁረጥ ነው አላህ ሱብሓነሁ ወተዓላ መልእክተኞችን የላከው ማለት ነው። ታዲያ መልእክታቸው ምንድነው ሲባል አን ዕቡዱላህ ወጅተኒቡ ጣጉት አላህን ሱብሓነሁ ወተዓላ አምልኩ፣ እሱም ብቻ ተገዙ፣ ሌላን ነገር እንዳትጨምሩ፣ ሌሎች አማልክትን በጠቅላላ ከአላህ ውጭ የሚመለኩ ነገሮች ጣጉት ናቸውና እነዛን በአጠቃላይ ራቁ የሚል መልእክተኛ ወደ ሁሉም ህዝቦች ልከናል ይላል አላህ ሱብሓነሁ ወተዓላ። እነዚህ ነቢያቶች ጠቅለል ባለ መልኩ ይህንን ይበል እንጂ በዝርዝር ሁኔታ ደግሞ በሱረቱ ሁድ በሱረቱ አዕራፍ አላህ ሱብሓነሁ ወተዓላ እንደተናገረው ሁሉም ነቢያቶች ያ ቀውም ዕቡዱላህ ማ ለኩም ሚን ኢላሂን ገይሩሁ የሚል መልእክት አላቸው። ሁሉም ይህንን ጽንሰ ሐሳብ ይህንን መልእክት ይዘው ለህዝቦቻቸው ሲያስተላልፉ ነው የኖሩት፣ የሞቱትም በዚሁ ላይ ነው ማለት ነው። ማ ለኩም ሚን ኢላሂን ገይሩሁ አላህን በብቸኝነት አምልኩ፣ ከሱ ውጭ ሌላ ምንም አይነት አምላክ ልታመልኩት የሚገባው የለም የላችሁም እያሉ ህዝቦቻቸውን ሲያስተምሩ ነው የከረሙት፣ ሲያስተምሩም ነው የኖሩት ማለት ነው። ታዲያ በሰው ልጆች ታሪክ ላይ በሰው ልጆች ታሪክ ከስር መሰረት የመጣው ከመጀመሪያም ጀምሮ እስከ 10 ትውልድ ድረስ የቀጠለበት ነገር ምንድነው ሲባል ተውሂድ ነው። ካኑ ዐለል ፊጥራ አላህ ሱብሓነሁ ወተዓላ እንዳለው ካነ ናሱ ኡመተን ዋሂዳ ፈበዐሰ አላሁ ነቢይነ ሙበሽሪነ ወሙንዚሪን ብሎ አላህ ይገልጻል በሱረቱል በቀራ ላይ ማለት ነው። ካነ ናሱ ኡመተን ዋሂዳ ሰዎች በጠቅላላ አንድ ህዝቦች ነበሩ፣ ተመሳሳይ እምነት ያላቸው ተመሳሳይ አቋም ያላቸው አላህን በብቸኝነት የሚያመልኩና የሚገዙ አንድ ወጥ ህዝቦች ነበሩ። ከዚያስ በኋላ ፈክተለፉ ተለያዩ። ግማሹ ወደ ሽርክ አምልኮ፣ ግማሹ ወደ ባዕድ አምልኮ ወደ ጣዖት መገዛት ሸይጣንን ወደ ማምለክ በመግባት ተበታተኑ፣ ተለያዩ። ይህን ጊዜ ፈበዐሰ አላሁ ነቢይነ ሙበሽሪነ ወሙንዚሪን አላህ ሱብሓነሁ ወተዓላ ነቢያትን ላከ። እነዚህ ነቢያት ቅድም እንደተባለው የሚያበስሩና የሚያስጠነቅቁ አላህን ሱብሓነሁ ወተዓላ የሚያመልኩ ሰዎች በዛው ላይ እንዲጸኑ እምነታቸውን ይዘው እንዲቆዩ፣ ይህንንም ካደረጉ ደግሞ ነገ ጀነትን እንደሚያገኙ የሚያበስሩ አበሳሪ ብስራት ነጋሪ፣ በተመሳሳይ ወቅት ደግሞ አስጠንቃቂ የሆኑ ሽርክ የሚሰሩትን ጣዖት የሚያመልኩትን ከአላህ ውጭ የሚያመልኩ የሆኑ አካላትን ተው ተጠንቀቁ፣ ይህንን ማትተው ከሆነ ከአላህ ሱብሓነሁ ወተዓላ ዘንድ የሚመጣ ከባድ የሆነ ቅጣት አለ፣ የከባድ ቀን ቅጣት ይጠብቃቸዋል ይህን ማታደርጉ ከሆነ እያሉ የሚያስጠነቅቁ መልእክተኞችን አላህ ሱብሓነሁ ወተዓላ ላከ ማለት ነው። አወሉ ማ ሐደሰ ሽርክ ፊል በሸሪያ ለመጀመሪያ ጊዜ በሰው ልጆች ታሪክ ላይ ሽርክ የተከሰተበት አመጣጥ ይህንን ማወቅና ይህንን ታሪክ መገንዘብ በጣም አስፈላጊ ነው። ለምን ሲባል ሽርክ ምንድነው የሚለውን ለመረዳት የሽርክን ምንነት ለማወቅ ስለሚረዳ كما يقول عمر بن الخطاب رضي الله عنه وأرضاه إنما تنقضي عرى الإسلام عروة عروة إذا نشأ في الإسلام من لا يعرف الجاهلية يا إسلام زلبت عندن ديالي يولك يمبتاتنونا يميتأفو إذا نشأ في الإسلام من لا يعرف الجاهلية جاهلية من اندهنا دنكورنا من اندهنا مهيمنت من اندهنا شرك من اندهنا بتقلو مالتنا يما يوك تولد سنسا የማያውቅ ምኑንም የማይለይ የሆነ ማህበረሰብ ሲነሳ የኢስላም ዘለበት አንድ በአንድ እየረገፈ ይወድቃል ይጠፋል ብለው ዑመር ኢብኑ ኸጣብ ይናገራሉ። كذلك عرفت الشر لا للشر لكن للتوقيه أو لأتقيه لأن من لا يعرف الشر من الخير يقع فيه ብለው ይላል። እኔ عرفت الشر شر ነገር ክፉ ነገር እንደ ክፉነቱ አወቅኩት ተማርኩት። ለምን لا للشر እኔ ያንን ክፉ ነገር ልሰራው ሳይሆን ልጠነቀቀው። ለምን ክፉና ደግ ጥሩና መጥፎን ሐቅና ባጢልን ሽርክና ተውሂድን የማይለይ የሆነ ሰው يقع فيه እዛ ውስጥ ሳት ብሎት ሊወድቅ ይችላል፣ ሊደናቀፍ ይችላል። ዛሬ ላይ የምናየው አሳዛኝ የሆነ ሁኔታ
የማህበረሰባችንን ተውሂድና ሽርክን ያለመገንዘብና ያለመለየት ነገር ከየት መጣ ከምን ተነሳ ሲባል ከዚህ ነው የተነሳው። ያኒ ሽርክ ምንድነው የሚባለው ነገር ካለማወቅ ሽርክ ወደ ሰው ልጆች ህይወት ላይ እንዴት ገባ የሚባለውን አመጣጥ ካለማወቅ የተነሳ ነው። ስለዚህ ይህንን ታሪክ ማወቅ ለዛሬ ላለንበት ውጥንቅጡ ለወጣ ሁኔታ ማስተካከያ ሊሆን ይችላልና ምናልባት ይህንን ነገር በስፋት ሁሉም እንደ ሐላፍትናው ሁሉም እንዳያለበት ቦታ في كل ثغرة من ثغرات الإسلام ሁሉም ቦታ ክፍተት ያለበት ቦታ ላይ ቆሙ ይህንን ሊያስተምር በጣም አስፈላጊና አንገብጋቢ የሆነበት ጊዜ ላይ ነው የምንገኘው። እርግጥ ነው በማንኛውም ጊዜ በማንኛውም ቦታ በማንኛውም ሁኔታ ይህንን የኢስላም የጀርባ አጥንት የሆነውን የኢስላም ዋነኛው መልእክትና አስኳል የሆነውን ነገር አላህን በብቸኝነት የማምለክን ጉዳይና ይህንን ሊያፈርስ የሚችል የዚህ ተጻራሪና ተቃራኒ የሆነውን የሽርክ ነገር ሁሉም ሰው ሊገነዘብ ሊያውቅ እና ሊያስተምር የግድ ነው ማለት ነው። ስለዚህ ወደ ታሪኩ ስንሄድ በኑህ ህዝቦች መካከል ወይም ኑህ አለይሂ ሰላም የተላከባቸው ሰዎች መካከል የነበሩ ደጋግ ሰዎች ነበሩ። ከአደም አለይሂ ሰላም ጀምሮ እስከ ኑህ ድረስ 10 ትውልድ ነው ያለው። كما ذكر ذلك غير واحد يعني በርካቶች እንደጠቀሱት 10 ትውልዶች ነበሩ። كلهم كانوا على الملة المستقيمة ሁሉም ይሄ ሁሉ ትውልድ በቀጥተኛው መንገድ በትክክለኛው እምነት ኢስላም ላይ አላህን Subhanahu Wa Ta'ala በብቸኝነት ማምለክ ላይ ነበረ የቆየውም የኖረውም ማለት ነው። ከዛ በኋላ ሸይጣን መጣና ሰዎችን ካሉበት መንገድ አስወጣቸው። አላህ Subhanahu Wa Ta'ala እንደተናገረው ማለት ነው إني خلقت عبادي حنفاء كلهم وإنهم أتتهم الشياطين فاجتالتهم عن دينهم ይላል። እኔ ባሮችን ስፈጥራቸው ሁሉንም ሑነፋ ያኒ በተፈጥሮ ማንነታቸው ቀጥተኛውን መንገድ የያዙ ሙስሊሞች አድርጌ ትክክለኛውን እምነት የያዙ አድርጌ ነበር የፈጠርኳቸው። በኋላ ግን ሸያጢን ወደነሱ መጡና ከእምነታቸው አዘናግተው አባብለው አስወጧቸው። وحرمت عليهم ما أحللت لهم ለነሱ ሐላል ያደረኩትን እነዚህ ሸይጣኖች ሐራም አረጉባቸው። ሐራም ያደረኩትን ደግሞ በተቃራኒው ሐላል አደረጉላቸው። እንደዚሁም ደግሞ ጣዖት እንዲያመልኩ አደረጓቸው ብሎ አላህ Subhanahu Wa Ta'ala ይገልጻል ማለት ነው። ታዲያ እነዚህ 10 ትውልዶች ቀጥተኛውን እምነት ቀጥተኛውን ዲን ይዘው እየሄዱ በነበረበት ሰዓት 5 ደጋግ የሚባሉ ሷሊህ የሆኑ አላህን በደንብ የሚያመልኩና የሚገዙ ሰዎች ነበሩ። ሱረቱ ኑህ ላይ አላህ Subhanahu Wa Ta'ala ስማቸውን ጠቅሷል። وقالوا لا تذرن آلهتكم ولا تذرن ودا ولا سواعا ولا يغوث ويعوق ونسرا እነዚህ 5 ሰዎች يعني هي أسماء رجال صالحين من قوم نوح ይላሉ ኢብኑ አባስ። ከኑህ አለይሂ ሰላም ህዝቦች ደጋግ የነበሩ መልካም የነበሩ 5 ሰዎች የነሱ ስያሜ ነው የነሱ ስም ነው አለ። ከዛ በኋላ እነዚህ ሰዎች በአንድ ጊዜ በተመሳሳይ ወቅት ይሞታሉ። አላህ Subhanahu Wa Ta'ala قضى عليهم الموت يعني ማንኛውም ነፍስ እንደሚሞተው ሁሉ እነዚህም ሰዎች ሞቱ። ከዛ በኋላ ህዝቡ በጠቅላላ እነዚህን ደጋግ ሰዎች በተመሳሳይ ሰዓት በማጣቱ ምክንያት ተሰማው። ህዝቡ እንዳለ يعني መጥፎ ሁኔታ ውስጥ ገባ። እነዚህ ሷሊህ ሰዎች ናቸው፣ ደጋግ ሰዎች ናቸው፣ መካሪዎች ናቸው። يعني መጥፎችን ተው ያሉ የሚመክሩ ሰዎችን ወደ መልካም ነገር የሚያመላክቱ አላህን የሚገዙ አርአያ የነበሩ መልካም ሰዎች ናቸው። ከዛ በኋላ ሸይጣን መጣና ለሰዎቹ መልእክት አስተላለፈ። ምን አላቸው? አንንሲቡ ኢላ መጃሊሲሂም الذي كانوا يجلسون عندها تماثيلهم وصورهم አላቸው። እነዚህ ሰዎች ይቀመጡበት የነበረው ቦታ ይኖሩበት የነበረው አካባቢ ላይ የነሱን ምስል ቀርጻችሁ የነሱን ፎቶ አንስታችሁ እንደ ሐውልት ሰርታችሁ ቦታቸው ላይ አስቀምጡ አላቸው። ይህንን ሲያስቀምጥ ይህንን ነገር ሲያዛቸው ሐሳቡ ምን ነበር? ወይም ሰው የተረዳው ምን ብሎ ነበር? እነዚህን ሰዎች ምስላቸውን በመታዩ ጊዜ ሐውልታቸውን በመተመለከቱ ጊዜ ታስታውሳላችሁ የነበሩበትን መልካም ስራ ሲያደርጉ የነበረውን ዒባዳ ታስታውሱና እናንተም ወደነሱ ወደ ነበሩበት ሁኔታ ትመለሳላችሁ። يعني አላህን Subhanahu Wa Ta'ala ወደ ማምለክ አላህን Subhanahu Wa Ta'ala ወደ መለመን ትሄዳላችሁ። ስለዚህ ያንን አድርጉ ብሎ يعني አዘዛቸው ማለት ነው። ከዛ በኋላ እንደተባለው እነሱ ያንን ነገር يعني ተከሉ የተባሉበት ቦታ ላይ አስቀመጡ። ልብ በሉ አሁን ከምን ጋር ነው የተያያዘው? ከሙታኖች ጋራ
ከሞቱ ሰዎች ጋር ነው የተያያዘው። ከዛስ በኋላ እነዚህ ሰዎች እንዳይረሱ ተውፊት እንዲሆን ለቀጣዩ ትውልድም እንዲሻገር በሚል ተልካሻ ምክንያት ሸይጣን ለነዚህ ሰዎች ምስል እንዲሰራላቸው ሐውልት እንዲቆምላቸው አስደረገ። የሸይጣን ዓላማ እቅዱ አሁን ላለው ትውልድ አልነበረም። እሱ አሻግሮ ነው የሚያስበው። ለረጅም ጊዜ እቅድ ነው የሚያወጣው። ሰዎችን በጠቅላላ እንዴት ወደ ጀሃነም ወስዳቸዋለሁ፣ በምን መልኩ ከአላህ መንገድ አስወጣቸዋለሁ የሚል የረጅም ጊዜ እቅድ ነው የነደፈው ማለት ነው። ከዛ ምን አላቸው? እነዚህ ሰዎችን ስታዩ የነበሩበትን ሁኔታ አስታውሳችሁ እናንተም እነሱም ያደርጉት የነበረውን ነገር ትሰራላችሁ፣ መታሰቢያ ይሆናል ብሎ አላቸው። ጥሩ ሐሳብ ነው ብለው ይህንን የሰዎችን ምስል ፎቶ አንስተው ሐውልት ሰርተው ቦታቸው ላይ አስቀመጡላቸው ማለት ነው። ከዛ በኋላ ሲያዩዋቸው እንደተባለውም ጥሩ ሰዎች ነበሩ፣ ሳሊሖች ነበሩ፣ እንደዚህ ይሰሩ ነበር፣ እንደዚህ ይሉ ነበር እያሉ አስተምህሮቶቻቸውን ማስተዋል ወደ ራሳቸው መመለስ የተወሰነ ጊዜ ተጠቀሙበት። ከዛ በኋላ እነዚህ ትውልድ አሁን የነበረው ሲጠፋ እነዚህ ሐውልቶች ለምን እንደተተከሉ ለምን እንደተቀመጡ የሚያውቅ ሰው ሙሉ ትውልዱ በጠቅላላ ጠፍቶ ሌላ ሁለተኛ አዲስ ትውልድ ሲመጣ ሸይጣን እንደገና መጣ። ያቀደውም ያሰበውም ለነዚህ ስለነበር ማለት ነው። መጣና ምን አላቸው? የናንተ አባት አያቶቻችሁ እኮ እነዚህን ሐውልቶች ሲቸግራቸው፣ ዝናብ ሲጠፋባቸው፣ ድርቅ ሲሆንባቸው፣ ህመም ሲያጋጥማቸው እነሱን ነበር የሚለምኑት። ከዛ እነሱ ደግሞ ዝናብ እንዲዘንብ ያስደርጉላቸዋል ብሎ ነገራቸው። ከዛ እንደዛማ ከሆነ እኛ ስለምን እንቸገራለን የሚል ነገር ያዙና እነዚህን ጣዖታት መለመን ጀመሩ። እነዚህን ሐውልቶች ወደ መገዛት፣ ወደ ማምለክ፣ ስለት ወደ ማቅረብ፣ ወደ ማረድ፣ ባሉበትም በሌሉበትም ወደ ማምለክ ሄዱ። ይህም ሽርካቸው በጣም በረታ፣ በጣም ጠና። አላህን ሱብሓነሁ ወተዓላ ትተው እነዚህን ፈጽሞ ልንተዋቸው የማይገቡ አማልክቶቻችን ናቸው ብለው አወጁ። እንደውም ምን አሉ? ወቃሉ ላ ተዘሩነ አሊሀተኩም፣ አማልክቶቻችሁን ፈጽሞ እንዳትተው፣ ወላ ተዘሩነ ወደን ወላ ሱዋዕን ወላ የጉሰ ወየዑቀ ወነስራ፣ እነዚህን 5 ሰዎችንም ፈጽሞ እንዳትተው፣ እነሱን መለመን፣ እነሱን መጠየቅ፣ መማፀን፣ ለነሱ ቁርባን ማቅረብ ከተዋችሁ ጠመማችሁ ማለት ነው የሚል በጣም የጠመመ መጥፎ ትውልድ ተፈጠረ። አንድ ነገር ሲከሰት፣ አንድ ነገር ሲደረግ ሰው ማሰብ ያለበት ለኛ ወይም አሁን ላለው ሰው ብቻ አይደለም ማሰብ ያለበት፣ አሻግሮ መመልከትና ማየት መቻል አለበት። ቀጣዩ ትውልድ ምንድነው የሚሆነው፣ ቀጣዩ ትውልድ ምንድነው የሚያደርገው የሚለውን ማሰብ አለበት። አንዳንድ የዋህ የሆነ ሰው አለ፣ አርቆ ማሰብ የማይችል ማስተዋል የማይችል የሆነ خفيف العقل የሆነ ሰው አለ። ምን ይላል? በዚህ በ21ኛው ክፍለ ዘመን ቀብር ያመልካል ወይም ሊያመልኩ ይችላሉ ብሎ ማሰብ ይሄ ማይሆን ነገር ነው ብሎ የሚያስባል። ይሄ خفة العقل ነው፣ ከጀህልና የተነሳ አነጋገር ነው። በ21ኛው ክፍለ ዘመን እኮ የተለያዩ ፕሮፌሰር ተብሎ የተለያዩ ዶክተሮች የተለያዩ ዲግሪዎችን የጫኑ ሰዎች አይጥ የሚያመልኩበት ጉንዳን የሚማጸኑበት ዘመን። ይሄ ዘመኑ አእምሮ ሊያሻሽል አይችልም። ሸይጣን ደግሞ ስራውን አያቆምም፣ ሁሌም ቢሆን ይህንን ነገር ይሰራል። ስለዚህ የሽርክ ወሳኢል የሆኑ የሽርክ መዳረሻ ሊሆኑ የሚችሉ ማናቸውም ነገሮች አስቀድሞ መጠንቀቅ፣ አስቀድሞ መዝጋት ግዴታ ነው። ይህንን ማድረግ የሚችል ይህንን ማስቆም የሚችል ማስተማር የሚችል ስልጣን ያለው ዕውቀት ያለው ሰው በጠቅላላ እንደዚህ አይነቱን ነገር ላይ በመስራት ላይ ማህበረሰቡን ማንቃት መቻል ግዴታው አላህ Subhanahu Wa Ta'ala ያስቀመጠበት ሐላፍትና አላህ Subhanahu Wa Ta'ala የሰጠው የሆነ ተልእኮን። ይሄም የነብያቶችም አስተምህሮ ይሄው ነው፣ የነብያቶችም ተልእኮም ይሄው ነው ማለት የአላህን ሐቅ ማስጠበቅ፣ የአላህ ዲን እንዳይደፈር ማድረግ ማለት ነው። ወደ ታሪኩ ስንመለስ እነዚህ ሰዎች በዚህ አይነት መልኩ በጣም የጠነከረ በጣም የጠመመ የሆነ ሽርክ ውስጥ ገቡ የኑህ ህዝቦች። ከዛ አላህ Subhanahu Wa Ta'ala ኑህን አለይሂ ሰላም ነብይ አድርጎ ላከላቸው። አላህ Subhanahu Wa Ta'ala ኑህን ሲልከው መልእክቱን እያደረሰ አላህን ብቻ አምልኩ፣ ማለኩም ሚን ኢላሂን ገይሩሁ፣ ከሱ ውጪ ሌላ አምላክ የላችሁም፣ እባካችሁ ተው ይቅርባችሁ ብሎ ጥሪ ያደረገላቸው። ለ950 ዓመታት ያክል فلبث فيهم 1000 سنة إلا 50 عاما 1000 ዓመት 50 ብቻ ሲቀረው 950 ዓመት ያክል በመካከላቸው ቆይቶ ጥሪ ያደረገላቸው። ይህ ነገር አመጣጡ እንደዚህ ነው፣
በዚህ መልኩ ነው የመጣው እነዚህ የምታመልኳቸው እንኳን አካላት አምልኩን አላሏቸውም አይፈልጉትምም ጭምር ብሎ አስተማራቸው ጥሪ ያደረገላቸው ተዋላቸው መከራቸው ዘከራቸው እምቢ አሉ ጠመሙ የሚወልዱትም ልክ እንደነሱ የጠመመ የሆነ የሚቀርጹትም ሰው ያኒ የሚያሳድጉትም ሁሉ ልክ እንደነሱ ክው ያለ የሆነ ማህበረሰብ ተፈጠረ ማለት ነው በዚህ ቢባሉ በዛ ቢባሉ በፍጹም ሊመለሱ አልቻሉ ከዛ አላህ Subhanahu Wa Ta'ala فاخذهم الطوفان አለ ያኒ ማዕበል መጣና አጥለቀለቃቸው ሱብሃንአላህ በዚህ መልክ ይህ ህዝብ በጠቅላላ ሲጠም حتى የኑህ አለይሂ ሰላም ልጅ እንኳን ሳይቀር እዚህ ጥመት ውስጥ ወድቆ ነበር የኑህ አለይሂ ሰላም ሚስት ሳትቀር በእንደዚህ አይነት አደጋ ውስጥ የሽርክ ወንጀል ውስጥ ወድቀው ነበር ከዚህ ምንድነው የምንረዳው ከዚህ ምንድነው የምንማረው ሲባል ያኒ የዓሊም ልጅ መሆን የትልቅ ሰው ልጅ መሆን የትልቅ ሰው ዘር መሆን ከእንደዚህ አይነት ነገር ሊያስጥል አይችልም من بطأ به عمله لم يسرع به نسبه الى النبي عليه الصلاه والسلام ስራው ወደ ኋላው ያስቀረውን ሰው ስራው ወደ ኋላ የጎተተውን ሰው የዘሩ ማንነት የዘሩ ትልቅነት የቤተሰቡ ታላቅነት ወደፊት ሊያደርሰው አይችልም كل نفس بما كسبت رهينة እያንዳንዱ ነፍስ የሚጠየቀው ሐላፍትና በራሱ ላይ ነው ያኒ ራሱ የሰራው ነገር ነው የሚጠየቀው ማለት ነው እና የኑህ አለይሂ ሰላም ልጅ እንኳን ሳይቀር በእንደዚህ አይነት ጥፋት ውስጥ ወድቆ ነበር በእንደዚህ አይነት ችግር ውስጥ ይሄ ሽርክ ውስጥ ተዘፍቆ ነበር ኑህ አለይሂ ሰላም አላህ Subhanahu Wa Ta'ala አዘዛቸውና ያኒ ጀልባ ትልቅ መርከብ እንዲሰሩ አዘዛቸው አላህ Subhanahu Wa Ta'ala ያንን ነገር ሰሩ ከዛ በኋላ ይህ ምድር እንዳለ አሁን ላይ ምን ሆኗል በሽርክ ተጨማልቋል ተበላሽቷል ስለዚህ አላህ Subhanahu Wa Ta'ala ከያንዳንዱ ፍጥረት አይነት ሁለት ጥንድ ያደረክ መርከቡ ላይ ጫን ብሎ አላህ አዘዛቸው እንደዚሁም ከሳቸውም ጋር ያመኑ ሰዎችም እዚሁ ጀልባ ላይ እንዲሳፈሩ ተደረገ ኑህ አለይሂ ሰላም በእንደዚህ አይነት አስፈሪ ነገር እየመጣ እንደሆነ ስለሚያውቁ አላህ እየነገራቸው ስለሆነ ልጃቸውን መከሩት ልጄ ሆይ እባክህ ከኛ ጋር ተሳፈር መርከቡ ላይ ውጣ ከኛ ጋር ሁን መዳን ከፈለክ አሉት ምን ብሎ መለሰላቸው ይህ የኑህ አለይሂ ሰላም ልጅ قال سآوي الى جبل يعصمني من الماء ከውሃ የሚታደገኝ ከዚህ የውሃ ሙላት ወይም ማዕበል ሲፈጠር የሚጠብቀኝ የሆነ ተራራ ሄጄ እጠጋለሁኝ ተራራ ላይ ወጣለሁ መቼም ጎርፍ የፈለገ ቢበዛ ተራራ ሊሸፍን አይችልም ስለዚህ በዛ መልኩ መዳን ይችላልው ያንተ ጀልባ ላይ መውጣት አያስፈልገኝም አላቸው قال لا عاصم اليوم من امر الله الا من رحم ዛሬ አላህ ያዘነለት ሰው ካልሆነ በስተቀር ምንም ከሱ ቅጣት የሚጠብቅ የሚያድን ሊሸሽግህ የሚችል ምንም ነገር የለም ብለው ኑህ አለይሂ ሰላም ልጃቸውን መከሩት قال لا عاصم اليوم من امر الله الا من رحم فحال بينهما الموج فكان من المغرقين በዚሁ እየተነጋገሩ ያለ በነበረበት ሰዓት فحال بينهما الموج በመካከላቸው ማዕበሉ መጥቶ ለያቸው ኑህ አለይሂ ሰላም መርከቡ ላይ ናቸው እሱ ታችን ያለው ማከላቸው ላይ ገባ አለቀ فكان من المغرقين ከሚሰጥሙ ሰዎች አንዱ ሆኖ በዛ መልኩ ፍጻሜ ሆነ ማለት ነው ከሰማይ የሚወርደው ውሃ ከምድር የሚፈልቀው ውሃ በጠቅላላ ይህንን ነገር በጠቅላላ መሬት ላይ ያለውን ነገር አንድም ነገር ሳያስቀር ድምጥማጡን አጥፍቶት ነበር በምክንያት ይሄ መጣ ምድር በአጠቃላይ በውሃ እስከምትሰጥም ድረስ ምንድነው ይሄ ለዚህ ያበቃቸው ነገር ምንድነው ሲባል انه ሽርክ ነው ይሄ ከወንጀሎች ሁሉ የከፋው ከጥፋቶች ሁሉ የገዘፈው ወንጀል ትልቁ ነገር የአላህን Subhanahu Wa Ta'ala ሐቅ መጻረር የአላህን Subhanahu Wa Ta'ala ሐቅ መዳፈር ስለዚህ ይህንን ነገር በዚህ አይነት መልኩ ምድር በጠቅላላ በውሃ እንድትሞላና እንድትጥለቀለቅ ያደረገው ወንጀል ሽርክ ነው ያ አላህ Subhanahu Wa Ta'ala ይዛኔ ያንን ነገር ያደረገው ዛሬም አለ ወለልካፊሪን አምሳሉሃ ለካሃዲያን እንደዚህ አይነት ጥፋት ለሚያጠፉ ሰዎች ተው ሲባሉ ለማይመከሩ ሽርክ ነው ይህ ነገር አቁሙ ሲባሉ እሺ ብለው ለማይመለሱ ሰዎች ተመሳሳይ ቅጣት ይጠብቃቸዋል ኢማ في الدنيا واما في الدنيا والاخرى ወይ ዱንያ ላይ ወይ ዱንያም አኺራም ላይ የማይቀር ቅጣት ይጠብቃቸዋልና መጠንቀቅ ያስፈልጋል እንደዚህ አይነት የሽርክ ነገሮች የሽርክ ጉዳይ ሲመጣ በቁም ነገር ልንጠነቀቅ ስለ ሽርክ ምንነት አብጠርጥረን ልናውቅ ይገባል እንጂ ሰዎች ሻኢዓት የሆነ يعني ብዙ ሰዎች የሚያደርጉት ነገር ሐቅ ሊሆን አይችልም ሐቅ በሰዎች ብዛት በደጋፊ ብዛት ፈጽሞ አይለካ ሐቅ የሚለካው ما وافق الكتاب والسنه ቁርአንና ሐዲስን የሚገጥም ሲሆን ሐቅ ነው እነሱን የተቃረነ እነሱን የተጻረረ ሲሆን ደግሞ ባጢል ነው የሚሆነው ስለዚህ በምንም አይነት መልኩ ይሁን ወሳኢለ ሽርክ የሽርክ መዳረሻ ይሆኑ ወደ ሽርክ የሚያደርሱ
ወደ ሽርክ የሚወስዱ መንገዶች ፈጽሞ አስቀድሞ መጠንቀቅ እና መቆጠብ ያስፈልጋል። ሰዎችንም በዚሁ መጠን ማስጠንቀቅ ግዴታ ነው። ይህ የነብያቶች ተልእኮ የነብያቶች አደራ ነው። አላህ Subhanahu Wa Ta'ala ከሽርክ የሚጠነቀቁ ሰዎች አላህ ያድርገን። ተውሂድን እንደያዙ እንደጸኑ የሚሞቱ ሰዎች አላህ ያድርገን። جعلني الله وإياكم من الذين يستمعون القول فيتبعون أحسنه وصلى الله على نبينا محمد وعلى آله وصحبه أجمعين والسلام عليكم ورحمة الله وبركاته. ومن أحسن قولا ممن دعا إلى الله وعمل صالحا وقال إنني من المسلمين. دعوة الأنبياء የነቢያት ጥሪ በሁሉም ቦታ ጊዜና ሁኔታ